ያወሩት ነገር አለ? አይ ምንም የለም ሀኒ። የሆነ ነገር እኮ ልጠይቅሽ ፈስተሽ ለሰላምዬ እንዳትነግሪያት። አረ ችግር የለውም እትዬ። አላቅም እንዳትዪ። የሰላም ህመም ግን ምንድን ነው? አነገጣችሁ። መምጣት አልነበረብኝም እንዴ? አይ አረ ችግር የለውም እንኳን መጣሽ። እስኪ ምንድን ነበር እያወራችሁ? እናትሽ እኮ ተይ እንጂ ሀና። እትዬ ብነግራት እኮ ችግር የለውም ብዬ ነው። አይ እረፊ እንዳትነግሪሽ። ምን እንደሆነ እየጠየቁኝ ነበር፣ ግን እንዳትነግሪያት ስላሉኝ አልነግርሽም። ምን ነገር ማትታዩ? ሰላምዬ እናትሽንማ እንዲህ አትናገሪያቸው፣ እውነቱን ሊያውቁ ይገባል። ሀና ዝም በይ። ሰላምዬ አትቆጪኝ፣ ልንገራቸው። እትዬ የሰላም ህመም ኖላዊ ክፍል 22። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ብዝት ይበል በያላችሁበት። ላይክ እና ሰብስክራይብ እንዲሁም ሼር በማድረግ ቻናሉን ተቀላቀሉን። ሰላም ምን ሆና እንደታመመች ሀና ለሰላም እናት እውነቱን ተናገረች። የሰላም ፍቅረኛ በተደጋጋሚ ስልክ ቢደውልም ሰላም ግን አላነሳችለትም። አሴ በበኩሉ ለሀና አባት ብዙ ብር ስለሚያስፈልገው ለሕክምና መርዳት አለብኝ ብሎ በጭንቀት ውስጥ ነው። ጎዳና ላይ ቁጭ ብሎ ወደ እንጀራ አባቱን ቢሄድ የሰላም ህመም እኮ የማህፀን ቁስለት ነው። ምን? አዎ እትዬ የተወሰነ የማህፀን ቁስለት ነበር። ምን አልነገራችሁኝም? እኔ እኮ ሰላም የነገረችሁት ስለመሰለኝ። ጆሮ በዛ ለሀና የሆነ ነገር ልታደርግላት ይገባል። ምንድን ነው የምታደርግላት? ሀና የምትፈልገው እኮ ትልቅ ገንዘብ ነው። ይህን ሁሉ ገንዘብ ከየት አመጣለሁ? አባቴ ከቤተሰቦች የዘረፈ ብዙ ገንዘብ አለ። ፈሪ ነህ። ለሀና ስትሞት ምን ችግር አለ? ማንን? እኔን ነው? አዎ። ማን ልበል? መዝገቡ ነኝ። ልጅ እንዴ መጣሁት። አባዬ። አታ አባዬ አትበለኝ። ምን ይመስላል ይሄ? እባካችሁ። እሺ ግን እርቦኝ ነው የመጣሁት። ኧረ እባክህ እኔ ዘመድ ነኝ እንዴ? ዘመዶችን ወደዛ ሄደህ ፈልግ። አንተ የመጣሁት እርቦኝ ነው ቢለው እንኳን የእንጀራ አባቱ ርህራሄ የሌለው አላቅህም ሄድ ከዚህ ብሎ አባሮታል። ታዲያ አሴ በሀሳቡ በልጅነቱ የተደረገው ሁሉ እየመጣበት ሀናን ግን ለመርዳት በጭንቀት ውስጥ ከሳለን ቁጭ ብላ ሀና ብላ ተጣራች። ሀናም አቤት ምን ሆነሽ ነው ሰላምዬ አለቻት። እስቲ ቁጭ በይና እናውራ። ምን ሆነሽ ነው አለች አሁንም በድጋሚ። እኔ ማበድ ለምንድን ነው የምታብጂው? ልጁ ሊያስቀምጠኝ የትኛው ልጅ? አንቺ ደግሞ ያው የተረገመ ነው። እስቲ ቀስ ብለሽ አውሪኝ እትዬ ከሰመጡ እንዳይሰሙ ብላ እኔ ማበዴ ነው። ቆይ ምንድን ነው ማድረግ ያለብን? ምን አድርጊ ነው የሚልሽ? ገና መቼ አነሳሁለት እና አንሹና አውሪዋ የሚልሽን ሰምተሽ የሆነውን እናደርጋለን አለች። ሰላምን ምን አይነት የተረገመ ሰው ነው? ምን ነው በምን አይነት ቀን ነው ወደ ህይወት የመጣው እያለች ታማርር። ሰላምዬ ተረጋጊ፣ ደግሞ ያምሻል። እኔ እኮ ግርም የሚለኝ ስንት ነገር አድርጎኝ ደግሞ አለማፈሩ ተመልሶ ሲደውል ደግሞም ልረሳውም አለመቻሌ ነው። መርሳት እኮ ከባድ ነው። ሰላምዬ አንቺ አፍቅረሽ ታውቂያለሽ? ኧረ እኔ እንደዛ አይነት አላውቅም። ጓደኛሽ የለሽም? ናች ደልቶኝ እኔ ደልቶኝ ነው እንዲያፈቅ እሱ ማለት ሳይሆን እኔ ስንት ችግር እንዳለብኝ ታውቂ የለም? እሺ እኔ አሁን ምንድን ነው ማድረግ ያለብኝ? አሁን አንቺ ተረጋጊ። እትዬ ከሰሙ ደግሞ ችግር ነገ የሚሆነውን እናደርጋለን። አሁን አንቺ ልትሄጂ ነው? አዎ የመሸ ስለሆነ ልሄድ። እነትዬ ሲመጡ እራት ብሉ። ሀናም ስልኳን አንስታ ሄሎ ዶክተር እንዴት ነህ? እግዚአብሔር ይመስገን ካለች በኋላ ዛሬ ስላልተመቸኝ አልመጣሁም። የአባዬ ጤንነት እንዴት? እውነት አባዬ ጥሩ ሁኔታ ላይ ነው? በጣም ደስ ይላል። እና አሁን ምንድን ነው ማድረግ ያለ? መቼ በቻልኩት ጊዜ ይዤው ብመጣ ህክምናው ማድረግ ይችላል። ዶክተር እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። እሺ ዶክተር ሰላም ደር ብላ ስልኳን ዘግታ ወደ ቤቷ ሄደ። ሰላምም እንቅልፍ ሳተኛ ቁጭ ብላ እናቷ መጣይ። እንዴ ምን ነው ሰላምዬ ለምን አልተኛሽም ስትላት፣ እኔ እንጃ እንቅልፍ ያልመጣል። ምንድነው የሚያስጨንቅሽ? ማሚዬ አላቅም ብቻ በጣም ያስጨንቅ። ሰሞኑን ውስጤ ዝም ብሎ ይረብ ሆንሹ ነገር አለ። ምንድን ነው? ምን እንደሆንኩኝ ምንም አልገባኝም። እማ ባለፈው ጊዜ እኮ እንደዚሁ ስታስቢ ስትጨነቂ ነበር። እኔ ልጅን ግን ምን ነክቶብኝ ይሆን አለችና፣ ምንም አትጠይቅኝ እማዬ፣ ምን ላድርግ ልጄ ጨነቀኝ። ትጨነቂ ለትንሽ ጊዜ ነው እንጂ ይህም ጊዜ ያልፋል።
ሰላምዬ ይሄን ያህል ከባድ ነገር ነው እንዴ ያጋጠመሽ? አላወኩትም እያልኩሽ ትጠይቅኛለሽ ወይ? ምን ላድርግ ልጄ፣ እንዳትታመሚብኝ ብዬ ነው እኮ እማ። ምን ላድርግ ልጄ፣ እቅፍ አድርገሽ እንተኝ። ከተኛችን በኋላ በትዝታ ትውስ ብሏት ጓደኛዋ ደውሎ ጠርቷት ሰላም ካለችው በኋላ ለምንድን ነበር የጠራኸኝ? በአስቸኳይ ለምን እንደሆነ እያወቅሽ ትጠይቅኛል? ካልነገርከኝ እኔ በምን አውቃለሁ? ሰላምዬ እየቀለድ ለምን እቀልዳለሁ? እፈልግሻለሁ ብላ የደወልክልኝ አንተ ለምን እንደጠራኸኝ በምን አውቃለሁ? ካልፈለግሽኝ እኮ አልፈልግህም ማለት ተነህ። ለምንድን ነው የምትፈልገውን ነገር በግልጽ ማትነግረኝ? ብላ በቁጣ ኃይል ሰላምዬ የፍቅር ጥያቄ የጠየቅኩሽ የእናት ሰራተኛ መሆኑን ዘንግቼ ብቻ አይደለም፣ ግን ፍቅር የት እንደሚዘን የት እንደሚትሆን አናሌና ዛሬ ለመጨረሻ ጊዜ ነው ፊትሽ የቆምኩኝ። ዛሬ ንገሪኝና ሁለተኛ ፊትሽ አልቆም። አላሰብኩበትም እንዴ? ላስብበት እኮ ካልሽ ብዙ ጊዜ ሆነሽ። እየቀለሽብኝ ነው። ቀልድብሃለሁ። ላስብበትና እነግርሃለሁ። ከዚህ በላይ መጠበቃል። ለመኑ ይቅርብኝ፣ ካሁን በኋላ ምላሹ ይቅርብኝ ብሏት ጥሏት ሲሄድ ፍቅር የምታምኒ ሴት መስለሽኝ እንጂ ካልፈለግችኝ ክብሬን የማቅ ወንድ ነኝ ብሎ ጥሎ ሲሄድ፣ ቆይ ምን ማለት ነው? ሳልፈልግ ቀርቼ ነው እንደ በግ እየተነዳ የመጣሁት አለችው። ከዛም መለሳል ማለት አንተ ከምትፈልገኝ በላይ እኔ እፈልግሃለሁ ስትለው ጥምጥም አለባት። ቅፍ አደረገ። የምርሽን ነው ሰላምዬ? አዎ የምሬን ነው፣ ግን ደግሞ ከዚህ በላይ መጎዳት አልፈልግም። ገና ማገገሜ ነው። አልጎዳሽም። ልኬን ስንከባከብሽ ይኖራል። ሁሉ በሀሳቧ ነበር የሚመላለስባት። ይህ ሁሉ በሀሳቧ እየተመላለሰባት ሰላም በፊት ያደረገችው ስትገናኝ ከፍቅረኛዋ ጋር ሀናም ወደ ስራ እየሄደች አሴ ደግሞ ወደ እነሱ እየመጣ መንገድ ላይ ተገናኝተው ሀና እንዴት አደርሽ? ወይ አቤት አሴ እንዴት አደርክ? ስላ ሰላምታ ከተለዋወጡ በሰላም ነው እንደዚህ የተጨነኩ? ስጠራሽ እኮ ሳታይኝ ልታልፊ። አዎ ትንሽ ጨንቆኝ ነው። ምን ሆነሻል? የአባዬ ጉዳይ ትንሽ አሳስ ምን ሆኑ? አሁን እኮ ደሳቸው እየሄድኩ ነበር። አይ እሱ ምንም አልሆነም። ታዲያ ምንድን ነው ያስጨነቀው? የህክምና ጉዳይ ነዋ። እንዴት እየታከሙ አይደል እንዴ? ትናንት እኮ ዶክተሩ ደህና እንደሆኑ ነግሮ። ምን ተፈጠረ? እስካሁን እኮ ዋናውን ህክምና አልነበር ማለት እንዴት? ዶክተሩ ትናንትና ደውሎልኝ ነበር። ምን አለ? እስካሁን የነበረው የሚወስደው መድኃኒት አቅሙን እያሳጣው ስለነበረ ነው። ግን የሚወስዳቸው መድኃኒቶች ጤናውን ሰውነቱን እያጠነከረው ስለሆነ ህክምናውን መጀመር ይችላል ብሎኛል። ታዲያ ይሄ ምኑ ነው? ህክምናው በአጠቃላይ ይፈጃል ያለኝ እስከ 400 ሺህ ብር፣ እኔ ደግሞ እጅ ላይ ያለው 50 ሺህ ብር ብቻ። ዶክተሩ ደግሞ ህክምናውን ለማስጀመር ግማሹን ማስያዝ አለብሽ አለኝ። ወይኔ ጉዴ! እና ምንድን ነው የምናደርገው? እኔ አላውቅም ማሴ፣ ግራ ግብት። በቃ አንቺ ወደ ስራ ሂጂ፣ አትጨነቂ። አምላክ አለ፣ እሱስ ትክክል ነህ፣ አምላክ አለ። ሰላም ዋል ብላው ወደ ስራዋ ሄደ። የሰላም ፍቅረኛ ደጋግሞ ስልኩን ሲደውልላት እሷም አታነሳም። እሷም በትዝታ አርፍዶባት ሲመጣ ስትናደድ እያስታወሰች ከቤት ውስጥ ስልኩን አታነ ወዲያውን ሲመጣላት ሰላምዬ አታቅፍኝም ሲላት፣ እንዴ ለምንድን ነው ማቅፍ? እስካሁን ድረስ አስጠብቀኝ። ታዲያ ብትጠብቂ ምን አለበት? እንደኔ አይነት ሸበላ አግኝተሽ እየመጣሁ ነው ካልከኝ ስንት ሰዓት ሆነ? አለቃዬ እዛው በሩ ላይ ዶሻ ግጥም አድርጋ ዘግታብኝ። በየት በኩል? አንተ እናቴን ነው የምትሰድባት? ይቅር ሰሌናዬ፣ እናትሽ እኮ ቢሮ ስለነበረች ነው ቶሎ መውጣት ያልች። ነግሬያት በወጣ ይሻል ነበር እንዴ? ምን ብለህ? የተከበሩ ወይዘሮ ሜላት ልጆትን ላገኛት ስለሆነ አሁን ልውጣ ብዬ ላስፈቅዳት ብለው ተሳሳ። እዛው ባገኘችው ነገር ይህን ጭንቅላትን ሁለት ነበር የምትከፍልልህ እንዴ? ምን ብላ ነው የምትስ? የተከበረችው ልጅን ነክተ ወረድከኝ ብላ ጥሎሽ ጥለህ ላገባኸኝ። አረ ምን ችግር አለው? ወደፊት ይጣላላ። ራሴንም ቢሆን እጥልልሻለሁ እያለ ሲቀልድባት ሲቀላለዱ እያሰብ ሰላምዬ ይቅርታ አረግሽልኝ? ኧረ እባክህ ቆንጆ ነገር ነው የምጋብዝሽ። ከየት አምጥተኸው ባክህ? እናትህ ዛሬ ቅማ ነው መሰለኝ የመጣችው። ቦነስ ሰጥታናል። እናቴን ነው ቅማ ምታ? እናትሽ ናት እያለ እየተሳሳቁ ወደሚሄዱበት ሄዱ። አተራማሹ ሰውዬ አሁንም ደጋግሞ ስልክ እየደወለ ሰላም ይላል። እሷ ግን አላነሳች። መጋባቱን ትተሽ ከኔ ጋር በስርዓቱ ብታወሪ ነበር የሚሻል። ነገር ምንም አያዋጣሽም።
እንደዚህ ከሆነ ደካማ ጎንሽን ስለማውቀው። ሰላምም እናት ከሳሎን ቁጭ ብለው ወረቀቷን ላይ እየሰራች ነበረ። ሀና መታ እትዬ የሚፈልጉት አለ? አይ ምንም የለም፣ ሻይ ቢጠጡ እኮ ነቃ ይላሉ። አዎ ግን ስላላሰኘኝ። እኔ ምልሽ ሀና። አቤት እትዬ። የሆነ ነገር እኮ ልጠይቅሽ ፈልግ። ምንድን ነው? እንደው ግን አደራሽን ለሰላም እንዳትነግራ። ችግር የለውም እትዬ ይጠይቅ። ምንድን ነው እትዬ? ይኸውልሽ ሀና እንደው ልጄ አላቅም እንዳት የሰላም ህመም ምንድን ነው? ወዲያውንም ሰላም መጣች። ዝም አሉ በድንጋጤ ቀና ቀና። ምን ነው ደነገጣችሁ? መምጣት አልነበረብኝም? አረ አለች እናቷም። አረ ችግር የለውም አለች ሀና። እንኳን መጣሽ። እስቲ ምንድን ነበር እያወራችሁ? አይ እናትሽ እኮ ስትል ወይዘሮ ሜላት እንዴ ታይ እንጂ ሀንትዬ ብነግራት እኮ ችግር የለውም ብዬ እረፊ እንዳት ምንድን ነው ንገሪኝ ሀና። እትዬ ምን እንደሆነ መምሽ እየጠየቁኝ ግን እንዳትነግሪያት ስላሉኝ አልነግርሽም ብላ። ቆይ ግን ይህን ነገር ማትናንዬ እናትሽን ማትናገሪያቸው፣ እውነቱን ማወቅ አለባቸው። ሀና ዝምዬ አትቆጪ፣ ልንገራቸው እትዬ የሀና ሰላም ተንቀጠቀጠች። ከመቀመጫውን ለመነሳት አስባ እዛው ተመልሳ ቁጭ አለች። ህመሟ እኮ የማህፀን ቁስለት አለች እናቷም። አዎ እትዬ የተወሰነ የማህፀን ቁስለት ነበር። እሷ ደግሞ የወር አበባዋ ተዘግታ ነው ከፍተኛ የደም መፍሰስ የደረሰባት። ከዛሬ ለምን አልነገራችሁኝም? ሰላም በበኩሏ በረጅሙ ተንፍሳ ፈገግ። እኔ እኮ ሰላም የነገረችው ስለመሰለኝ። ሰላምዬ ምን ሆነች ነው? ለምንድን ነው የማትነግሪኝ? ትልቅ ሚስጥር የደበቅኩሽ ይመስል እንደ ፖሊስ ስታጠሪ ምን ላ? ወይኔ ልጄ እና አሁን መማል ሰላምን የጎዳት ህመሙ ሳይሆን ደም መፍሰሱ ነው። የማህፀን ቁስለት የዛን ያክል ከፍተኛ ህመም አይደለም። ለሰላምዬ ጥሩ ውሃ በመጠጣት ብቻ እንደምድን ደህና ነኝ እኮ ልጄ ምን ሆነብኝ ነው ብዬ የተጨነኩ እያለች ትዬ እኔ ልስትጥጃለሁ ወደ ግጅን ልሄድ በቃ አለች። ሀናም ሂጂ መንገድ ላይ ቁጭ ብሎ ስለ ሀና እያሰበ አሴ የሆነ ነገር ማድረግ አለብህ ለሀና። ምንድነው የምታረግላት? እራሱን በራሱ እያሰበ እየተጨነቀ በችግሯ ጊዜ ከጎኗ ካልቆም አንተ ለማንም እኔ ለሀና ምንድነው ማድረግ? ሰዓት ሀና ገንዘብ ያስፈልጋታል፣ የትም ብለህ ማግኘት አለብህ። ሀና